ዛሬ የገንዘብ ሚኒስቴር ለህዝብ ተወካዮች ምክር ቤት የ2018ን ረቂቅ በጀት አቅርቦ ነበር እና መነጋገሪያው ዛሬ ይሄ ነው። በብዙ ሚዲያም ብዙ ሰዎችም ሲነጋገሩበት ተመልክቻለሁ። 1.93 ትሪሊዮን ብር በጀት መያዙን ተገልጿል። ደግሞ 1 ትሪሊዮን የሚሆነው ብር በ2018 ከግብር የሚሰበሰብ ነው። ሌላው ከግብር ውጭ ነው፣ ከሌሎች የተለያዩ ገቢዎች ነው። ግን 1 ትሪሊዮኑ ከግብር ነው የሚሰበሰበው እና የበጀት ጉድለት ያልተጣራ 2.2 የበጀት ጉድለት አለበት ከመቶ። ይህንንም ሞላው ቀጥታ ከብሔራዊ ባንክ ሳልበደር በሌላ ዘዴ ነው ብሏል ብሔራዊ ባንክ የገንዘብ ሚኒስቴር። ስለዚህ ይሄ ማለት ምን ማለት ነው የሚል በጣም በርካታ መነጋገሪያዎች አሉ። አንደኛ የኢትዮጵያ ኢኮኖሚ 1.93 ትሪሊዮን ብር ይሸከማል የሚለው ጉዳይ፣ ግብር ከፋዩ ብቻ 1 ትሪሊዮን ብር የሚከፍልበት አቅም ይኖረዋል የሚልም ሀሳብ አለበት። በቀጥታ ከብሔራዊ ባንክ ሳልወስድ እንዴት ነው የበጀት ጉድለት እሞላለሁ የሚለው መንግስት የሚልም በጣም ብዙ ጥያቄዎች አሉ። እነዚህም በሙሉ ጠቅልል አድርጌ ለመመለስ እሞክራለሁ። እንግዲህ ልብ ካላችሁ የኢትዮጵያ ኢኮኖሚ ከአይኤምኤፍ ጋር ሪፎርም ካደረገ በኋላ ነው ትሪሊየን የሚባል ብር ነው የተዋወቀው፣ በበጀት ደረጃ ማለት ነው። ምን ማለት ነው? እንግዲህ እስከ 2017 የመጀመሪያዋ በጀት እስክትረቀቅ 2016 ሰኔ ወር ላይ የኢትዮጵያ ዓመታዊ በጀት 971.2 ቢሊዮን ብር ነበር። ትሪሊየን አልደረስም ነበር። ነገር ግን ሪፎርም ካደረገ በኋላ ሪፎርሙ ሐምሌን የተደረገው፣ ስለዚህ ነሐሴ ላይ ለመንግስት ሰራተኛ ደሞዝ፣ ሌሎቹም ጭማሪ ያስፈልገኛል ብሎ ኢኮኖሚው ሌሎች 100 ቢሊዮኖችን ጨመረና 1.ምናምን ትሪሊየን ሆነ። ኤግዛክት ነምበሩን አሁን ስላላስኩ ነው፣ ግን ጭማሪ አድርጎ ትሪሊየን ገባ። ስለዚህ ከሪፎርም በኋላ ነው ትሪሊየን የተዋወቀው። ልብ ማለት ያለባችሁ ተመልካቾች፣ የኢትዮጵያ ኢኮኖሚ ከአይኤምኤፍ ጋር ሪፎርም ለማድረግ ሲስማማ ያዘጋጀው ሰነድ ላይ በየዓመቱ ከግብር የምሰበስበው ከጠቅላላ ሀገራዊ ምርት ያለው ድርሻ በ1 ከመቶ ይጨምራል የሚል ኮሚትመንት ገብቷል። ስለዚህ በ4 ዓመቶች ውስጥ ከግብር የሚሰበሰበው ለጠቅላላ ሀገራዊ ምርት ሲካፈል ያለው መጠን በ4 ዓመት ውስጥ በ4% ይጨምራል ማለት ነው። ከ10 ከመቶ በታች መሆኑ ይታወቃል። ቢያንስ 10 ከመቶና 11 ከመቶ በ4 ዓመቶች ውስጥ ማድረስ ማለት ነው። ስለዚህ በየዓመቱ 1 ከመቶ ከጠቅላላ ሀገራዊ ምርት ታክስ የሚኖረው ድርሻ ማለት የትሪሊዮኖች 1 ከመቶ ማለት በጣም ብዙ ነው። ስለ ቢሊዮኖች እያወራን ነው ማለት ነው። አሁን 2017 ላይ የነበረው ሁኔታዎች መታወቅ አለባቸው። አሁን ቀጥሎ ያለውን ለመነጋገር ይሄ በጀት እድል ነው ወይ? በጀቱ ስጋት ነው ወይ? ለምንድን ነው በጀቱ ከፍ ያለው? ምንጩ ከየት ነው የሚገኘው? የመሳካት እድሉ ምን ያህል ነው? ኢኮኖሚ ላይ የሚኖረው ጫና ምንድን ነው የሚሉትን አቀርብላችኋለሁ። ግን ከሱ በፊት አንድ በደንብ መታወቅ ያለበት ጉዳይ አለ። ምን ማለት ነው? 2017 ዓመቱን ሙሉ ምን ያህል ገንዘብ ሰብስቦ ይጨርሳል የሚለው በደንብ መታወቅ አለበት። የመንግስት ወጪ ወጥቶ አላለቀም። አሁን ሰኔ 30 ድረስ ነው የሚጠናቀቀው። ስለዚህ ምን ያህል ወጪ ያወጣል የሚለው ኤግዛክትሊ ቁጥሩ መታወቅ አለበት። ለምሳሌ የ9 ወር ሪፖርት እንኳን ስንመለከት ገቢዎች 653 ቢሊዮን ብር ሰብስብ ያለው ብሎ ቆሟል። እንግዲህ ከ9 ወር በኋላ ሪፖርት ሊጨመርበት ይችላል። ግን በ9 ወር ውስጥ እንኳን የተሰበሰበው ከባለፈው ዓመት አንጻር ሲታይ በ279 ቢሊዮን ብር ጨምሯል። የግብር ከፋዮችም ቁጥር በኤሌክትሮኒክስ ማለት የ9 ወር ሪፖርቶች ናቸው ያሉት። ስለዚህ ዓመቱ ተጠናቆ መምጣት ይኖርበታል። እሱ ምን ይጠቅመናል? ያለው የበጀት ጉድለት ምን ያህል ነው የሚለው እንድንረዳ ይጠቅመናል። አሁን ግምት ነው ያለው። 2018 እንዲህ በሰበሰብ 2018 እንዲህ ባወጣ ነው ያለው። ኤግዛክት ቁጥር ላይ አይደለም። ሁሉ ጊዜም በጀት የወጣውና የገባው የሚጠናቀቀው የበጀት ዓመቱ መጨረሻ ላይ ካለ ሪፖርት ነው የሚነሳው። ነገር ግን እቅድ ነው አሁን እያወራን ያለ ነው። አሁን በጀት ለኢትዮጵያ ኢኮኖሚ 1.93 ትሪሊዮን ብርን በጀት ለምንድን ነው እንደ እድል የሚቆጠረው ከሚለው ከእድሉን ጀምር። አንደኛ ጠቅላላ ኢኮኖሚው ገንዘብ ይፈልጋል። አሁን የኢትዮጵያ ኢኮኖሚ በበጀት በኩል ነው ለኢኮኖሚው ገንዘብ የሚወርድለት በበጀት በኩል ነው። አሁን ዘንድሮ የካሽ እጥረቶችን ቢኖሩ የኢኮኖሚ እንቅስቃሴ እጥረቶችን ቢኖሩ መንግስት የወጪዎችን ያዝ ለማድረግ ያደረገው ሙከራ አለ። ምክንያቱም መንግስት በበጀት መልኩ የሚያወጣው ገንዘብ ገበያው ላይ ሄዶ መረጨቱ አይቀርም። ብዙዎቹ የግል ሴክተሮችም እንቅስቃሴዎቻቸው የሚሆነው ከመንግስት ጋር ነው። ስለዚህ ጠቅላላ ኢኮኖሚ ገንዘብ ስለሚፈልግ
መንግስትም ላሉት ኦፕሬሽኖች ገንዘብ ስለሚፈልግ ትልቅ ገንዘብ መበጀቱ እንደ ድል ልንቆጥረው እንችላለን። ደግሞ ጥሩ ነው፣ እንደሱ ኢኮኖሚው ገንዘብ ይፈልጋል። ሁለተኛው በጀቱ የመንግስት ቢሆንም ነገር ግን ለግል ሴክተሩ ድርሻ ነው ይሄ ገንዘብ። ለምሳሌ መንግስት የሚሰራው ስፓልት ቢኖር መንገድ ቢኖር የሚቀጥራቸው የቀን ሰራተኞች ካሉ ለእነሱ እኮ ደሞዝ ነው የሆነው። መንግስት ህንፃ ቢሰራ እና ቡልኬት ቢገዛ ቡልኬት የሚያመርተው የግል ሴክተር ቡልኬት አምርቶ ገቢ ያገኛል። መንግስት ህንፃ ለመስራት አጣና እንጨት ቢገዛ እንጨት የሸጠው ሰውዬ ገንዘብ ያገኛል። ለመንግስት ኮንትራት ወስዶ የሚሰሩ ተቋራጮች ቢኖሩ ገንዘብ ያገኛሉ። ስለዚህ በጀቱ የመንግስትን ቢሆን ለግል ሴክተሩ እንዲነቃቃ ያደርጋል። ይሄ ግልጽ የሆነ ጉዳይ ነው። ለሱ ኢኮኖሚው ጠቃሚ ነው። የመንግስት ፕሮጀክት ሲያዝ ብዙ ሴክተሮች ናቸው ከሲስተም የሚወጡት። ለምሳሌ መንግስት መንገድ ፕሮጀክት አልሰራም ቢል መንገድ ፕሮጀክት ላይ የሚንቀሳቀሱ የግል ሴክተሮች ኦፍ ነው የሚሆኑት። ምክንያቱም መንገድ የሚያሰራው መንግስት ነው፣ ግለሰብ ሊያሰራ አይችልም በአብዛኛው። ስለዚህ እሱ ጥቅም ነው፣ ለጠቅላላ ኢኮኖሚ መነቃቃት ይፈጥራል። ደግሞ በጀቱ ለምን ከፍ አለ? አሁን ከተመለከትነው በጣም በጀቱ ከፍ ብሏል። ለምሳሌ ድጎማ ሊጨምር ይፈልጋል ይሄ ኢኮኖሚ። ምናልባት ድጎማ የሚደጉማቸው የኢኮኖሚ ሴክተሮች ካሉ እነሱን እየደጎመ እንዲቀጥል እድል ሊሰጠው ይችላል። ድንገት ተጠባባቂ ወጪ የሚኖርበት ከሆነ በግጭት ምክንያት ወጪ የሚኖርበት ከሆነ እሱን እንዲሸፍን እድል ሊሰጠው ይችላል። ግን በጀቱ ከፍ የሚልበት መሰረታዊ ምክንያት ምንድን ነው? እሱም መመልከት ይቻላል። አንደኛው ገቢ የመሰብሰብ አቅም እያደገ ከመጣ በጀት ማደጉ አይቀርም። ምክንያቱም ኢኮኖሚው ከሰበሰብኩት ላይ ነው አወጣለሁ ብሎ የሚያምነው። ስለዚህ ጠባብ የሆነ የበጀት ጉድለት ኖሮ ገቢ የመሰብሰብ አቅሙ እያደገ ከመጣ ትልቅ በጀት ይበጀታል። ሶቪየስ ሁለተኛው የመልማት ፍላጎት ከፍተኛ ከሆነ ይሄ መሰረተ ልማት ጥያቄዎች በብዛት የሚኖሩበት ከሆነ አንገብጋቢ የመሰረተ ልማት ጥያቄዎች ክልሎች የሚጠይቁ ከሆነ ፌዴራል ማውጣት የሚፈልግ ከሆነ ህዝቦች የሚጠይቁ ከሆነ እሱን ለማሟላት ሲል የበጀት መጠኑ ሊያድግ ይችላል። የመሰረተ ልማት ጥያቄዎች በብዛት የሚኖሩ ከሆነ ሊያድግ ይችላል። ሁለተኛው በጀት እንዲያድግ የሚያደርገው ምክንያት እሱ ነው። ሶስተኛው ምናልባት እዚኛው በጀት ላይ የኢትዮጵያን በጀት ኢምፓክት አድርጎታል ብዬ አልገምትም፣ ግን ዋጋ ንረትም ከፍ እንዲል ሊያደርግ ይችላል። ግን አሁን ዋጋ ንረት ኦልሞስት ለ10 ከመቶ የተጠጋ ስለሆነ ዋጋ ንረትን ፈርቶ በጀት ጨምሯል ብዬ ለመገመት እኔ ይቸግራሉ። ነገር ግን የዋጋ ንረት ከፍተኛ ቢሆን መንግስት ሲያወጣም የዋጋ ንረቱ ስለሚደመርበት ወጪውን ስለሚያበዛበት ከፍ ሊያደርግ ይችላል። ዝቅተኛ ዋጋ ንረት ባለበት ጊዜ ደግሞ በጀት ዝቅ ሊል ይችላል። እነዚህ ምክንያቶች በጀት ከፍ እንዲል ሊያደርጉ የሚችሉ ምክንያቶች ናቸው። መንግስትም ከፍተኛ ዕዳ ካለበት ዕዳውን ለመክፈል በጀቱን ከፍ ሊያደርግ ይችላል። አሁን ከፍተኛ በጀት ስጋት የሚሆንባቸው ደግሞ ምክንያቶች አሉ። አሁን ያለው 1.93 ትሪሊዮን ብር ብቻም ሳይሆን ጠቅላላ በጀት ከፍተኛ ሲሆን የሚያመጣው ስጋት አለ። አንደኛው ይሄ ኢኮኖሚ ወጪ ለመሸፈን ሲል ገቢውን የሚሰበስበው እንዴት ነው? ግብር ከፋዩን አስጨንቆ የሚሰበስበው ከሆነ በተለይ የበጀት ጉድለትን አጠባለሁ እያለ ገቢ ለማሳደግ ሲል እንግዲህ ግብር ከፋዩን የሚያስጨንቅ ከሆነ እሱ ለጠቅላላ ኢኮኖሚው ስጋት ነው የሚሆን። የገቢዎች ሚኒስቴርን የ10 ወር ሪፖርት እየተመለከትኩ ነበር። 39744 ግብር ከፋዮች ናቸው ግብር መጠናቸውን አሳውቀው ግብር ከፈሉ የሚለው። ከዚህ ውስጥ እንግዲህ በኤሌክትሮኒክስ እየከፈሉ ስለሆነ በጣም ከፍተኛ ፕሮግረስ አለ የሚል እያቀረበ ነው። እንግዲህ ብዙ የንግድ ሴክተር ወደ ግብር ስርዓቱ በበቂ ሁኔታ በአዌርነስም እየመጣ ስላልሆነ ጥቂቶች ላይ ብቻ የግብር ጫናው ከፍተኛ እንዲሆን ሊያደርግ ይችላል። አንደኛው ስጋት የሚባለው እሱ ነው። በጀቱ አብዛኛው የሚውልበት ደግሞ ምክንያት በተለይ ስራ ማስኬጃ ላይ የሚውል ከሆነ እና ካፒታል ወጪ ላይ የማይውል ከሆነ ዋጋ ንረትን ያባብሳል። ደግሞ ጠቅላላ ኢኮኖሚ ላይ የሚኖረው ኢምፓክት ጤነኛ ላይሆን ይችላል። ለምሳሌ ደሞዝ ላይ፣ አበል ላይ፣ ጥቅማ ጥቅም ላይ እነዚህ ላይ የሚውል ከሆነ አሁንም ጠቅላላ ከተበጀተው በጀት መካከል በጣም ከፍተኛ ድርሻ የሚይዘው ወደ 62% ያህል የሚሆነው ለመደበኛ ወጪ ነው። ለካፒታል ወጪ የሚውለው ኦልሞስት ወደ 21 ከመቶ ነው። ስለዚህ የሚውለው ካፒታል ላይ ከሆነና መሰረተ ልማቶች ማሳደግ ላይ ከሆነ የራሱ ድርሻ አለው ሊባል ይችላል። በተለይ ተቋማቶች ደካማ ሆነው በጀቱን በአግባቡ መጠቀም የማይችሉ ከሆነ በሙስና የሚጠፋ ከሆነ ከፍተኛ በጀት ከፍተኛ መዘረፍን ነው የሚፈጥረው። እሱ ስጋት ነው
ሊሆን የሚችለው። ደግሞ የበጀት ፍላጎቱን ለመሙላት የትኛውን ሜካኒዝም ነው የሚጠቀሙ የሚለውም ደግሞ መሰረታዊ ነው። ከብሔራዊ ባንክ ተበድሮ ነው የሚሞላው ወይስ ብር አትሞ ነው የሚሞላው የሚለው በጣም መሰረታዊ ነው። እንደዚህ አይነት መሙላት ቴክኒካሊ ሰብስቦ መሙላት የማይችልበት ዋጋ ንረትን በማያባብስ መልኩ መሰብሰብ የማይችል ከሆነ ስጋት ነው። ከፍተኛ በጀት ደግሞ ወጪው ዋጋ ንረትን የሚያባብስ ሴክተር ላይ የሚውል ከሆነ ደግሞ ከፍተኛ በጀት ስጋት ነው ተብሎ ሊወሰድ ይችላል። አሁን ከየትኛው ምንጭ ያገኛል? የኢትዮጵያ ኢኮኖሚ አሁን 1.93 ትሪሊዮን ብር አስቧል። ስለዚህ አይጸድቅም ብሎ መናገር አይቻልም። ከዚህ ውስጥ 1 ትሪሊዮን የሚሆነውን ከታክስ ነው መሰበስበው ብሏል። 236 ቢሊዮኑን ከብድር ከእርዳታ ከተለያዩ ወጪዎች እሰበስባለሁ እያለ ነው ኢኮኖሚ። ይሄ በጣም ከፍተኛ መጠን ነው። ለምሳሌ 2016 ከታክስ ብቻ የሰበሰበው ወደ 407 ቢሊዮን ነው። አሁን 2017 በ9 ወር ብቻ ወደ 653 ቢሊዮን የተሰበሰበው። ከፍተኛ እድገት አለው እየተሰበሰበ የመጣው። ለምሳሌ ከታክስ ሪፎርም በፊት 2017 እቅዱ የነበረው ምንድነው 502 ቢሊዮን ከታክስ ሰበስባለሁ ብሎ ነበር። ነገር ግን ሲከልስ 850 ቢሊዮን ሰበስባለሁ ነው ያለው። አሁን ምን ያህል እንደሰበሰበ ማወቅ አይቻልም። ለምሳሌ 850 ቢሊዮኑን ችሎ ከታክስ ሰብስቦ ከሆነ ኢኮኖሚ 2017 አሁን 1 ትሪሊዮን ለመሙላት 150 ቢሊዮን ነው። ብዙ ማስቸጋሪ ላይሆን ይችላል። ስለዚህ 850 ቢሊዮኑ ላይ ደርሷል ወይ አልደረሰም የሚለው በጣም መሰረታዊ ጥያቄ ነው። ስለዚህ ከሱ አንጻር ነው የመሳካት እድሉ መናገር የሚቻለው። እንግዲህ በተወሰነ መልኩ የመሳካት እድልም አለው፣ ትንሽ ስጋትም አለበት። ለምሳሌ የማሳካት እድል አለው ብዬ ማስበው አንደኛው ምንድን ነው፣ ጠቅላላ ኢኮኖሚው ከአምና አንጻር እንኳን ሲታይ ከ300 ቢሊዮን ብር በላይ የመሰብሰብ አቅም ነው የፈጠረው። በአሁኑ አይታችኋል። በጣም ብዙ ወደ ታክስ ሲስተም ውስጥ እንዲመጡ የተደረጉ አሉ። ታክስ ያልነበሩ ታክስ ትመናዎች፣ መመሪያዎች በጣም ብዙ የተለወጡ አሉ እና ብዙ ጫናም የተፈጠረበት የተሻሻሉ ታሪፎች ያሉበት አመት ነው ይሄ አመት የነበረው፣ አስጨናቂም ቢሆን ማለት ነው። ስለዚህ ከአምና አንጻር የሰበሰበው እያደገ ስለመጣ በቀጥሎ አመት 200-300 ቢሊዮን ለመሰብሰብ ቢነሳ ምናልባት ሊያሳካ የሚችልበት እድል ሊኖር ይችላል። ደግሞ አሁን ረቂቅ በጀቱ ከጠቅላላ ሀገራዊ ምርት ያለው ድርሻ እንግዲህ ያልተጣራ 2.2 ነው። በተጣራ እንኳን በሚባለው 1% አይል ነው። 1% የበጀት ጉድለት መጥፎ ተብሎ የሚነሳ አይደለም። ስለዚህ ዝቅተኛ የበጀት ጉድለት ስላለ እሱ የልብ ሊሰጠው ይችላል ኢኮኖሚውን እና ይህን 1.93 ትሪሊዮን ብር የማውጣት እድል ሊኖረው ይችላል። ደግሞ ለመንግስት የካፒታል ገበያው ሊከፈትም ስለሆነ የግምጃ ቤት ሰነዶችን በሽያጭ በማቅረብ ምክንያቱም ጥሩ ኢንተረስት ሬት ስላላቸው ከግምጃ ቤት ሰነዶች ውስጥ በጣም ብዙ ካፒታል እንዲሰበስብ እድል ሊኖረው ይችላል። ደግሞ የመንግስት የግምጃ ቤት ሰነድ በፊት የፋይናንሻል ተቋማቶች ብቻ ናቸው የሚገዙት። አሁን ለሌሎቹም የመልቀቅ ሀሳብ አለው መንግስት። እሱ ለመንግስት ተጨማሪ ገቢ እንዲያገኝ ሊያደርገው ስለሚችል የመሳካት እድሉ ላይ እሱ እንደ ምክንያት የሚጠቀስ ነው። እንግዲህ በጣም ብዙ መመሪያዎች፣ ከፍተኛ ቁጥጥር፣ የግብር ስርዓቱን ለመቆጣጠር የሚደረገው ጫና በሙሉ የምትመለከቱት ነው። ያለ ደረሰኝ መሸጥ ላይ ያለ ቁጥጥር በጣም ከፍተኛ ነው። ይሄ ከፍተኛ ገቢ እንዲሰበስብ ሊያደርገው ይችላል። በተለይ በኤሌክትሮኒክስ በታገዘ መልኩ ኦልሞስት ከጠቅላላ ግብር ከፋዩ 80 ከመቶ የሚሆኑት በኤሌክትሮኒክስ ዘዴ ተሰብስቧል ነው የሚለው ገቢዎች ሚኒስቴር። ስለዚህ ገቢ የመሰብሰብ አቅሙ እና የመቆጣጠር አቅሙ ከፍተኛ ስለሆነ ሊሳካ ይችላል የሚል ሀሳብ አለኝ። ከነዳጅ ድጎማም ራሱን ሊያስወጣ ኦልሞስት የወራት ዕድሜ የቀሩ ኢኮኖሚው። ስለዚህ ከድጎማ መውጣት ማለት ወጪውን መቀነስ ማለት ነው። ወጪውን ወደ ሌሎች ለማዞር እድል ይሰጠዋል። ስለዚህ የበጀት ጉድለቱ ቀንሶ ኢኮኖሚው እድል እንዲያገኝ ሊያደርገው ይችላል። እንግዲህ ብድርም ይጠብቃል የኢኮኖሚ በተለይ የአይኤምኤፍ አሁን የበጀት ጉድለቱን ለመሙላት ከግብር ውጭ ያለው ከቀጥታ ከግብር ውጭ ያለው ወደ 236 ቢሊዮን ብር ከብድር ከእርዳታና ከተለያዩ ገቢዎች ለመሰብሰብ እያሰበ ነው። ከአይኤምኤፍ ብቻ በዚህ በ2018 ውስጥ ኦልሞስት ከ400 ሚሊዮን ዶላር በላይ የሚጠብቅ ነው ይሄ ኢኮኖሚ። ለምን ቢባል በአራት ዓመታቶቹ 3.4 ቢሊዮን አይኤምኤፍ ለኢትዮጵያ ኢኮኖሚ ለማበደር የረጅም ጊዜ ብድር ለመስጠት ነው እያቀደ ያለው። በየአመቱ በየሲዝኑ እየሰጠ ነው። በዚህ እንኳን አመት ከ3 ጊዜ በላይ ነው አሁን ለመስጠት አፕሩቭ ያደረገውን ብንቆጥር በ100 ሚሊዮኖች እየሰጠ ነው። ስለዚህ ቀጥሎ አመት ላይ በ100 ሚሊዮን ዶላሮች ስለሚጠብቅ ምናልባት እሱ እድል ሊሆንለትም ይችላል። እንግዲህ የመንግስት የልማት ድርጅቶችንም ድርሻ ወደ ገበያ የሚያወጣ ከሆነ ገቢውን እያሳደገ ነው የሚመጣው። ለምሳሌ የቴሌን ሽያጭ አውጥቷል። ሌሎች የመንግስት የልማት ድርጅቶችንም የሚያወጣ ከሆነ
የአንድ ዓመት ጉዳይ ስለምናወራ ምናልባት ኢቭን መስከረም ወር ላይ የሚመረቀው የኢትዮጵያ ህዳሴ ግድብ የገቢ አቅምንም የማሳደግ እድል ይኖረዋል። የግል ሴክተሩ የሚነቃቃ ኃይል የሚቀርብለት ከሆነ የገቢ አቅሙ እንዲያድግ ሊያደርገው ይችላል። እነዚህ እድሎች አሉት የመሳካት። ግን ጫና መፍጠሩ ደግሞ አይቀርም። ተጨማሪ በ100 ቢሊዮኖች ለመሰብሰብ ኢኮኖሚው ሲነሳ ይህን ዓመት በገንዘብ አቅርቦት እጥረት፣ በተለያዩ በግጭትም ምክንያት የኢኮኖሚ እንቅስቃሴቸው የተዳከመባቸው ተቋማቶች፣ ግለሰቦች ሊኖሩ ይችላሉ። እነዚህን ለመደገፍ እንዳይችል ሊያደርገው ይችላል ኢኮኖሚው። ምክንያቱም ግብር መታየት ያለበት በሁለት መንገድ ነው። አንደኛው ግብር ተሰብስቦ የልማት ጥያቄ ላላቸው ሰዎች ማቅረብ አንድ ጉዳይ ይሆናል። ሁለተኛው ግን ግብር የሚከፍለውንም ሰው ደግሞ በቂ የሆነ መሰረተ ልማት እያቀረቡ ያበረታቱ ደግሞ በቀጣይ ግብር እንዲከፍል ማድረግ በደንብ ያስፈልጋል። ስለዚህ ሲሪየስ የሆነ እኔ የግብር ቁጥጥር የሚኖርበት ይመስለኛል። የግብር ማሻሻያዎችን ያስባል ብሎ ለመናገር ትንሽ ያስቸግራል። ስለዚህ በቀጥሎም ዓመት ትሪሊዮኖችን መጠበቅ አለባችሁ። በየዓመቱ ከግብር የሚሰበሰበው ለጠቅላላ ሀገራዊ ምርት ሲካፈል 1 ከመቶ እያሳደግኩ እመጣለሁ የሚል ከሆነ ከፍተኛ ግብር መጠበቅ አለባችሁ። ስለዚህ ከብሔራዊ ባንክ ካልወሰደ በቀጥታ እንዴት ነው ሊደፍን የሚችለው ማለት ነው? የመንግስት የግምጃ ቤት ሰነድን በጥሩ ኢንተረስት ሬት ለገበያ ሊያቀርብ ይችላል። መንግስት እጁ ላይ ያሉ ንብረቶችን ለሽያጭም ሊያቀርብ ይችላል። ተቋማቶችን ሊያቀርብ ይችላል። ማዕድንን ሊያቀርብ ይችላል። በተለያዩ ሜካኒዝሞች የሚፈልገውን ገቢ በመሰብሰብ ሊሞላ ይችላል። ኢኮኖሚ ደግሞ የተመጠነለትን ያህል ብር ደግሞ ፕሪንት አድርጎ የበጀት ጉድለቱን ሊሞላ ይችላል ብዬ አስባለሁ። ምናልባት ግንዛቤ ካገኛችሁ ብዬ ነው ያቀረብኩላችሁ።